ሲጀመር ደግሞ ሄርሜላ የላከችው ሰው ነው እየተባለ ነው። ገብቶሻል? በውስጥ መስመር ኦዲየንሶች እያወሩኝ ነው። ሄርሜላ ናት የላከችው፣ አውቃ ነው። እጠይቀዋለሁ የምሬን ነው። ሲቀጥል ደግሞ እኔ የሆነ ማግኘት የምፈልገው ወይ መረዳት ማወቅ የምፈልገው ነገር ለማወቅ ከፈለኩኝ በየትኛውም መንገድ ሄጄ እደርስበታለሁ። ስለዚህ ለዛ አታስቢ እኮ ሄርሜላ እንደላከችው በጣም እርግጠኛ ነኝ። እሱንም ፎቶም ልከውልኛል። አሳይ፣ የምሬን ነው። አሳይሻለሁ፣ አንላቀቅም ነገር አሳይሻለሁ። እውነት አብሮ ጌታን አይደለም አብሮ የተነሱት ፎቶ ልከውልኛል። እኔ ኦዲየንሶች አሳይሻለሁ ከፈለግሽ። አሁን እኮ በጣም ምርጥ ኦዲየንስ ነው ያለሽ። ግን ደግሞ የሚያከብሩሽ በጣም ነው የሚወዱሽ፣ ለአንቺ በጣም ነው የሚሳሱት። ስለዚህ የአንቺን ክፉ ደግሞ አይፈልጉም እነሱ። አውቃለሁኝ። ግን ደግሞ ፎቶን ደግሞ እኔ ያሳይሻል። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልን። እንኳን አደረሳችሁ ለብርሃነ ጥምቀቱ፣ ለኦርቶዶክሶች፣ ለመላ ለኢትዮጵያ ሕዝቦች እንኳን አደረሳችሁ ላለሁ በጣም ወዳችኋለሁ የኛ ቤተሰብ። ዛሬ ሩታዬ ቤት ፈታፋ እያልን ነው። እኔ ቡና እያፈላሁ ነው። እንግዲህ እንደምታዩኘው ሞቅ ያርጌዋለሁ። ያው ማታ ነው አሁን። እንግዲህ ፈታ እንብል ብለን ቤት እስኪ ከሷ ጋር ደግሞ ላሳልፍ ብዬ መጥቼላችኋለሁ። እንግዲህ ቤተሰብ አንዳንድም ነገር በዛው አወራታለሁ ብዬ ለዛ ነው ቤተሰብ እዚህ የተገኘሁት እላችኋለሁ። አልሄድኩኝም እስካሁን እዚህ ነኝ። እንግዲህ ለምን አልሄድሽም ልትሉ ትችላላችሁ። እንግዲህ ትንሽ ከሩታዬ ጋር ሞቆኛል። ለዛ ነው አራስነት ተመችቷታል እሷ። ያው ከእሷ ጋር ልታረስ ብዬ ነው። ሙቁንም ገንፎንም ብበላ ብዬ አስቤ ነው። ውዳም እንዳትሉኝ ግን እና ቤተሰብ ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እና ቡና እያፈላው ምን እያልኩኝ በዓሉን ሸብረቅ እያደረግን እንግዲህ አብረን እንደዚህ ፏ እንላለን ብለን እናስባለን። ቤተሰብ እንግዲህ ሩታዬ ልጅ እያስተኛች ነው። እንግዲህ ከእሷ ጋር ደግሞ ትንሽ አንዳንድ ነገሮች እናወራለን። ዛሬ ብቻችንን ማንም የለም፣ ሁለታችን ብቻ ነን። እንግዲህ ሰው አልፈለግንም፣ ለዛ ነው። እና ቤተሰብ ሩታዬ ቀረሽ አልተኛልሽም? እሺ። እና አንዳንድ ነገሮችን ከእሷ ጋር እየተጨዋወርኩኝ እንትን አለ። ሰሞኑ ሄዳለሁ ብያለሁ እና ትንሽ ምጠይቃት ነገር አለ በእናንተ ፊት ብዬ ለዛ ብዬ ነው ቤተሰብ። እና ቅር አይላችሁም ብዬ አስባለሁ። ደግሞ በጣም ነው እኮ የምንወዳችሁ የምር በቃ ድምቀታችን ናችሁ እናንተ የሁላችንም ማለት ነው። እና በዛው አጋጣሚ አንዳንድ ነገር ጠይቃታለሁ። ምክንያቱም እስካሁን ድረስ ብዙም አላወራሁትም ነበር። ዛሬ ፍሪ ሆነናል እና አንዳንድ ነገር ስለ ኖባም ዛሬ አልመጣም። እንግዲህ ቤት እዛ ሄጄ ነበር፣ እዛ የለም። እዚህ ደግሞ ስመጣ የለም ቤት ፈርቶኝ ነው ማለት ነው። እኔ ያውቃልም ይሁን አላውቅም፣ እንዴት እንደሆነ አላውቅም፣ ይፈራኛል። እንግዲህ ያው ትንሽ ሀርዶኝበታለሁ ሰሞኑ አይታችኋል። እና ከዛ ጸር ቡናችንን ፈልቷል። እንግዲህ ኧረ ቀረሽ በእናትሽ ቡናችን ያው ፈልቷል። እንግዲህ ቤተሰብ ፏ እያረኩላት ነው፣ ብቸኝነት እንዳይሰማት ብዬ ነው። ከጎኗ ሁኜ አይደል ያላችሁ፣ ብቸኝነት እንዳይሰማት ብዬ ፏ እያረኩላት ነው። ቤቷን ድምቅ አድርጊያታለሁ። እና ቤተሰብ እንግዲህ እንደዛ ነው። መጣሻ ተኛለሽ? ቡቹ ስተኛሽ እንግዲህ እዛ ጋር ሂድ እንጂ እዚህ ጋር አይደለም፣ እዛ ጋር የተከበሩት ቦታውን ዛሬ እንግዲህ በካሜራ ቁጭ ብለን እንጫወታለን ማለት ነው። እኔና አንቺ ደስ ይለኛል። ቤተሰቤን ሰላም በያ። ታዲያ ምንድን ነው ሰላም ምንድን ነው? የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ገንዬ ዛሬ ፏ ድምቅ የምንልበት ቀን ነው ብላ ቡና አፍልታ ፈንዲሻ አፍልታ ዛሬ እኔ ቡና ማፈላው ብለኛለች። ነው በዛም እንኳን አደረሳችሁ ያች እንኳን አደረሳችሁ እንኳን አብሮ አደረሰን። ያው ጥምቀትም ቆንጆ ባህል ነው እና እናሳልፋለን። ደስ ይላል። እኛ ባንወጣ እንዴ ለምን አትወጪም? እኔ ያው አንቺን ጥዬ አልወጣም ወደዛ ብዬ እኔ እሞጣለሁ እኮ ከወጣሽ አንድ ላይ እንወጣለን፣ ችግር የለም ነው ወይስ እኔ የሚጠብስ የለም ብለሽ ይሻላል። ታይ እንዳላሳይሽ ሎሚ የሚያረጉር አይጠፋም። ችግር የለም እኔ አልፈልግም። አሁን ገና ድጋሚ እኮ አንቺ ድጋሚ አልፈልግም። አንድ ይበቃኛል። አንድ ይበቃኛል። አንድ ይበቃኛል። ጫፋ ጨምረሻል። የእናንተም እያዛገኘ ነው። እንደገና እኔ ልጨምር እንዴ? ጫፋ ጨምረሻል። አይሻልም? አይ አሪፍ ነው። እና ተመችቶሻል ደግሞ? ያው ፈጣሪ ይመስገን። ያው ሳምንት ሙሉ አሸሽኝ አለፈኝ መሰለኝ። አላለፈኝም ገና ነኝ። ገና
ገና የምር እና አሁን ልጆቼ ናፍቀውኛል። እኔ ራሱ ወይኔ ያው በእናትሽ አትመጣም አትልከትም እያሉ ነው እኮ በእናትሽ። አይ በቃ ለእነሱ ስንልስ እና ኖባ አትምጣ ብለሽ ሆነ እንደምመጣ ነግረሽ ነው። እንዴት እዛ ስሄድ የለም እዚህ ስመጣ የለም። ኧረ እኔ እንደዛ አላልኩትም። እና ከኒ ደግሞ እኔ እውነት አላልኩትም። አጋጣሚ ነው። አጋጣሚማ አይደለም። ምን እለዋለሁ? እስኪ አሁን እኔ ገኒ አለች እንደምመጣ ይባላል። አይ ቤት እቴቴ እየፈለገችው በቀደም እኔ ሲሄድ ቀረ ማለት ነው። ከዛ እዚህ ስመጣ ደግሞ አይ ወይ አንቺ መኖርሽን አውቆ ሊሆን ይችላል የቀረው እንጂ እኔ እርግጠኛ ነሽ? እኔ ሄዳለች እና እንዳትሄድ ምናምን አይደለም መቼስ። እሺ ካልሽ እንግዲህ ሁንልሽ እና ሲጀምር ስንት ቀን ተገናኝታችሁ ያለ? ተገናኝተናል፣ ግን ሌላ የምታመጡት ሰው ስላለ ያንን እንዳላይባችሁ ጥረታችሁ። ቤት እኔ ችግር የለብኝም። እኔ በነገር ላይ እንደዚህ አይነት ነገር ችግር የለብሽም። እና እኔ ሶጣ ነው የምታመጪው። አሁን ይመጣል እጠራዋለሁ። ታሪ እንደውም አሪፍ ነው። በቦክስ ትልልሻለሁ። ኧረ ወቅተኛ እንደውም አናውጥልሻለሁ። ጨዋታ ጨምረሻል። ወደ ገደለው ስንገባ ወደ ቁም ነገር እንግባ። እሺ አይሻልም ካልሽ ምን ይደረጋል? ከሳሳሽ በቃሻል። ወደ ቁም ነገሩ እንግባና ለምንድን ነው እንደዚህ አይነት ሀሳብ እያሰባችሁ ያላችሁት? አንቺም ኖባም ፈረንጁም አለ። ይሄ ሀሳብ ያንቺ ነው የነሱ ነው? ግራ ግብት ግራ እየተጋባን ስለሆነ ቃላት ራሱ መናገር አየሽ እንዴት እንደከበደኝ ለማውራት ራሱ ማለት ነው። ገብቶሻል? ሰሞኑንም ጠይቄሻለሁ፣ ድጋሚ አሁን ደግሞ ልጠይቅሽ ብዬ ነው። ማለት አዲስ ነገር እኮ አይደለም ምልሽ፣ አዲስ ነገር አይደለም ስልሽ እኔ አሁን እኔ ጋር ጥፋት አለ እውነት ለመናገር እኔ አላጠፋሁም እኮ በስነ ስርዓት ሁሉም ነገር ከአብርሽ ጋር ከጨረስኩ በኋላ እኔ ራሴን ላይፍ የጀመርኩት አንደኛ ነገር። ሁለተኛ ደግሞ በእርግጥ እኔ እና እሱ ዲቴይል አውርተን ባናቅም እኔና ደስታዬ አደል በኔፊት ስትጠሪ እንዳልሰማሽ በስርዓት ጥሪ እንዳልሰማሽ ማለት ዲቴይል ብዙ አላወራንም ነበር መጀመሪያ አካባቢ። አሁን ግን በደንብ እየተግባባን ነው፣ በደንብ እያወራ ነው ምናምን እና ማለት ፈረንጁንና ኖቤልን ራሱ ነው ፈልጎ ያገኛቸው። በሆነ አጋጣሚ እንዴት እንደሆነ ባላቅም እኔ ነኝ ያገኘኋቸው ብሎኛል። ከዛ እንዴት አገኛቸው ምናምን ብዬ ስለው ያው አንቺ የሚያስደስትሽን ወዳጅሽን ቀርብሽ የሆነውን ሰው ለእኔ ማግኘት በጣም ቀላል ነው አለኝ እና እሱ ራሱ ነው ያገኛቸው እንጂ ያገናኘቻቸው አይደለም። እሺ ቤት መምጣት ኖቤልም ያለሽ እኮ እኔ እሱንም ድንገት ነው ሰርፕራይዝ ነገር ነው ያደረጉኝ ማለት መሰለሽ እንጂ እኔ ፈልጌው ምናምን ፕሮግራም አድርጌ ምናምን አይደለም። እና ብዬ ያልኩት ድንገት ነው የመጣ እኮ። ስለመጣውን ስሜትሽ ነው ማለት እኮ አይደለም። ደስተኛ ነሽ ወይ ማለት ነው በመምጣቱ? እኔ አሁን እውነት ሰዋሽ አሁን ለምናገር አልደበረኝም፣ ግን ደግሞ የሆነ እንትን ላይ ነሽ፣ እየተወዛገብሽ ነው ማለት ያው በአንዴ መምጣቱ አስደንግጦኛል፣ ፈጠነብኝ እኮ እየተወዛገብሽ ነው። ከዛ ውጭ ግን በጣም ተስማምቶኛል ሁሉም ነገር። አይ ምንም የተስማማሽ ነገር የለም። እልህ ነው የመሰለኝ እኔ ሳስበው። የምን እልህ ነው? የሆነ ያብርሽ አረ ወገንታ ተባቃችሁ። አይ እንደዛ ነው የመሰለኝ እንጂ የሆነ ወደሽው የሆነ ነገር ብቻ አይመስለኝም። ሁኔታሽ እኮ ያስታውቃል። እልህ ቢኖርብኝ እኔ በደንብ አቅሽ ነገር አረግ ነበር። አታረጊኛለሽ። ገብቶሻል አይደል? አይ እልህማ አለብሽ። እውነት ነው። ስለምን እልህ ነው ነገርኩሽ። በቃ እልህ ስለሆነ እንጂ አሁን ያ ልጅ እኔ እንጃ እንዴት ላስረዳሽ፣ ቆሸሹ እንዳትይኝ ነው ማለት ነው። እኔ በደስታ ይድር አላውቅም ከዚህ በኋላ እንደዛ እንድትይኝ አልፈልግም እያልኩሽ ነው። እረፊ። እኔ ምሬ ነው የማወራው። እንደዚህ አይነት እንድታወሪኝ አይደለም። አንደኛ ብዙ ቤተሰብ ጠይቂያት እያለኝ ነው። ገብቶሻል? ይሄ ነገር ለምንድን ነው እንደዚህ ያደረገችው? ጠይቂያት እስኪ። ምክንያቱም ማለት ትክክለኛውን መስመር እኮ ነው ያዝኩት። ትክክለኛ አይደለም ነው እውነት። ገና እኮ ነሽ እንዴ! አሁን አራስ ነሽ። ወይኔ ሲቀጥል ደግሞ ገና እሱ የምትይዥበት ሰዓት አይደለም። ገብቶሻል? ይሄ በቃ እሱ ያዝና እኔም ላሳየው በቃ አይነት ነገር ነው። በፊት ይኸውልሽ እሱ ከጀመረ እንደዚህ አይነት ነገር ከጀመረ እኮ ቆይቷል። እሱ ስለያዘ እኔ መያዝ አለብኝ ብዬ ብል በፊት ይዤ ምናምን አክት ምናምን አረግ ነበር። አሁን ግን ሪያሊቲ ላይፍ ነው እየኖርኩኝ ያለ። አይደለም አትዋሽ፣ የምር አትዋሽ።
ቤትም ተቆጥተዋል። ገብቶሻል። መቼም በቀደም ደውለው ተናግረውሻል አይደል? ሁሉም አውርቶሻል። አላወሩሽም? አውርተውሻል? አውርተውኛል። እሱማ በቃ ደስተኛ ናቸው። ደስተኛ ናቸው። መልሽ ደስተኛ ናቸው ወይ? አይደለም ደስተኛ ናቸው። የአንቺ ደስታ ልክ ነው፣ ያስደስተናል። የአንቺ ደስታ ደግሞ ማየት እስከፈለጉ ድረስ ደስታዬ መጥቷል። አይ እኔ ቁም ነገር ነው ማወራሽ። የምር አሁን እንዲህ እየሳኩኝ ምናምን አወራሽ እንትን እንዳትዪ። እኔ የምሬን ነው። ኧረ ተይ ገንዬ፣ ግን ታይ የምሬን ታይ፣ ለእኔ ማስብልኝ ታይ። እኔ አላስብልሽም አይደለም፣ የምሬን ሳወራሽ እንዴት እንደማስብልሽ ታውቂያለሽ አንቺ። ሲቀጥል ደግሞ ይሄ ነገር ቤተሰብም ቅር እያለው ነው። እንደኔ ብትታዩ እንደዚህ አይነት ኬዝ ውስጥ ባትገቢ አሪፍ ነው። አንደኛ የሆነ ልጁ ራሱ ሲታይ አያምርም። ወይኔ ታይ ለምንም እኔ እንጃ ለምንም ነገር የምሬ ለማውራት አሁን ስሙን እንዳጠሪ እያልኩሽ ነው። አርፈሽ ተቀመጪ። የምሬን ነው። ለምንም እኔ አቋሙም አልተመቸኝም፣ ምንም አልተመቸኝም። ሳወራሽ ማለት ነው አቋሙን አይደለም ያየሁት እና ልቡን ያየሽው ኦፍኮርስ አይደል? አይ እንግዲህ አሁን አትቀልጂ አንቺ። እኔ ማውራሽ ነው ስራት አልተነድኩም። እኔ ሪያሊቲውን ነው እያወራሽ ያለው፣ ሪያሊቲውን አይደለም። በጣም ደስ የሚል መልካም ልብ አለው፣ ጥሩ አስተሳሰብ አለው። መቻ ያላየሽውም እኮ ገና እንደገና ያላየሽውም እኮ ምን ሆነሽ ነው? በነገርሽ ላይ ሰውን በአንድ ቀን መገመት ማየት መገምገም በደንብ ትችያለሽ። በአንድ ቀን? አዎ በደንብ ማለት አሁን እኔ በአንድ ቀን ነው እሱን የገመትኩት። ባህላዩም ማለት ነው ቪዲዮ ላይ ነው ያየሁት። እኔ ስወጣ ነው የመጣው ማለት አልዋልሽማ። ብመጣ እንደውም አሪፍ ነበር። የዛን ቀን ጉድሽ ፈልቶ ነበር። ወይኔ እኔ ነበርኩ አንጠልጥዬ ማውጣው። ቡና አፍልተን እንጠራዋለን። እኔ ነበርኩ አንጠልጥዬ ማውጣው። ቡና አፍልተን እንጠራዋለን። አይ በዚህም እንጠራዋለን። እንደው አትቀልጂ። አሁን እኔ ቀልድ አይደለም ያስኩት፣ እኔ ቁም ነገር ነው ያስኩት። እደውልለታለሁ። የምሬን ሳወራሽ ማለት ነው። ቀር ብሎናል። ሲጀመር ደግሞ ያሹ ነገር ምታይ አሁን ይሄዳለው ምናምን የምትይው ነገር ብታቆሚ። ሲቀጥል ደግሞ እንደዚህ የሚያውቁሽ ከሆነ የመጡ አንድ የሆነ ነገር በሆነ ነገር የገባሽ ከሆነ አብርሽም እንዲህ እየመጣ ኖቤልንም መግባት አልቻለም። ኖቤልም ጥፋት አለበት። አይዞ እያለሽ ነው። ስለዚህ ከዛ አንጻር ወይ ደግሞ እንሂድና ይዘሻትም ነይ ስላሉኝ እንሂድ ወይ የት ቤተሰብ ጋር ድጋሚ። ከዛ ልጁ ትንሽ ከፍ ሲልልሽ ትመጫለሽ። አልሄድም። ለምን ብትይ እንዳየሹ ነው። በሄድኩበት ሁሉ አሉ፣ በሄድኩበት ሁሉ አይጠፉም። ስለዚህ ትንሽ ጊዜ ነው እዚህ ያለኝ። ባለኝ ጊዜ እነሱን በደንብ አድርጌ እጋፈጣቸዋለሁ። ምንም ኖርማል ነው። ትንሽ ጊዜ ስለሆነ ማለት ነው። ሲቀጥል ደግሞ እዚህም ሆነ እዛ የኔን ሰላም ከመበጥበጥ ወደኋላ አይሉ። በፊትም እዛ እያለሁኝ ቤተሰቤ እስከሚረበሽ ድረስ ግቢ ምናምን እስከሚበጠበት ድረስ ረብሻ ምናምን እስከሚመስል ድረስ አላረፍኩም። እየተጨቀጨኩኝ የኖርኩት ጭቅጭቅ እያደረጉኝ ቤት ድረስ እየመጡ ምናምን እና ይህንን ነገር ደግሞ ድጋሚ መድገም አልፈልግም። አሁንም እኔ ፋሚሊ እንዲደብረው አልፈልግም። ሄጄ እዛ ደግሞ እንደገና እዛ ሄደች ስለዚህ መሄድ አለብን እንደዚህ ነው የሆነ ምክንያት አያጡም፣ ሰበብ አያጡም። ስለዚህ ሄደው ፋሚሊንም ከሚረብሹ እዚሁ እኔው ራሴ ይጋፈጠዋለሁ፣ እኔው ራሴ ይወጣዋለሁ። ምንም ኖርማል ነው። ሌላ ጊዜ እንደተወጣሁት ሌላ ጊዜ አትወጪም ሳይሆን በቃ እዛ ብትውኝ ነው ለእኛማ ሀሳባችን እረፍ የሚለው። ትንሽ ድረስ እዛ ብትውኝ ጠይቂያትም ስላሉኝ ገብቶሻል። ትንሽ ድረስ እዛ ብታርፊ በቃ። አዎ ልክ ነሽ። እዚህ ሰላምሽ ከሚበጠበጥ እሱም የራሱ ሰላም ከሚያጣ እየመጣ ኖ አይ ሰላም ማጣት አለማጣት ምናምን ሳይሆን በእርግጥ እኔ ብሄድ የሆነ ይሄ ጭቅጭቁ ምኑም ይሄ ሁሉም እየመጣ የሚነዘንዘኝ ነገር ባይቀርም አትሊስት እነሱ አጠገባቸው ነኝና ትንሽ ሊያርፉ ይችላሉ። እኔ ደግሞ አጠገባቸው ሆኜ ባርፍም አይሚን ያረፍኩኝ ቢመስላቸውም ግን ደግሞ የባሰ ጭንቀት ነው የሚጨምርብኝ። እውነቱን ስነግርሽ ለምን ብትይ ቤተሰቤ ጋር ደግሞ ጭራሽ እየመጡ የሆነ ነገር ሲፈጠር እነሱ ሲረበሹ ማየት ለእኔ በጣም ትልቅ ጭንቀት ይፈጥርብኛል እንጂ ምንም እረፍት አይሰማኝም። ሄጄ እዚህ በሆን ግን በቃ በደንብ አድርጌ ራሴ ነገሮችን እንትን ለማለት እሞክራለሁ፣ ኮንትሮል አድርጌ ለማለፍ እሞክራለሁ። ቀላል ነው
እዛ ብሄድ ግን እውነቱን ስነግርሽ አይምሮዬ አያርፍም። እሺ አይምሮሽ አያርፍም፣ ግን ይሄ አሁን ያመጣሽውን ሰው አስወጪ። እኔ የምሬን ነው። አይ የምር እኔ እንዲደብርሽ ብዬ አይደለም፣ ሲሪየስ ነው ማወራሽ። ማለት እስካሁን ስቄ ምናምን ስላወራሽ ሌላ ነገር ሊመስልሽ ይችላል። ያው ስለምንቀልድም ነው ይህንን ነገር እንትን ያልኩት። ገብቶሻል? ወደ ቁም ነገር ደግሞ ስንገባ ይህ በቃ ማይሆን ነው። ገባሽ? ትንሽ ድረስ እዩ። ሌላ ወንድ ስለመጣ አይደለም የምታየው ጊዜ የምታሳልፊው። ገብቶሻል አይደል? ማመን የለብሽም በቃ ሰዎች በጥቅሉ ማለት ነው። ትንሽ ድረስ እዩ እኮ ማለት እኔ እኮ ባንዴ ያምኘዋለሁ ባንዴ ነገሮችን አክሰፕት አድርጌያለሁ ምናምን ማለት ሳይሆን ጀስት በቃ ጥሩ ሰው ነው እስካሁን ባለው እና ደግሞ ከዚህ በኋላ የሚቀጥለውን አብረን እኮ የሚቀጥለው ገናም ለመቀጠልም ማሰባለሽ እናሳ እንዴ እኔ እየሰፋህ ለማወራሽ እንዴ ገና ለመቀጠልም ማሰባለሽ። እኔ እያልኩሽ ያለሁት አይጠቅምሽም፣ ይቅርብሽ። ሲጀመር ደግሞ ሄርሜላ የላከችው ሰው ነው እየተባለ ነው። ገብቶሻል? በውስጥ መስመር ኦዲየንሶች እያወሩኝ ነው። ሄርሜላ ናት የላከችው፣ አውቃ ነው። ጠይቋለሁ። የምሬን ነው። ሲቀጥል ደግሞ እኔ የሆነ ማግኘት የምፈልገው ወይ መረዳት ማወቅ የምፈልገውን ነገር ለማወቅ ከፈለኩኝ በየትኛውን መንገድ ሄጄ እደርስበታለሁ። ስለዚህ ለዛ አታስቢ እኮ ሄርሜላ እንደላከችው በጣም እርግጠኛ ነኝ። እሱንም ፎቶም ልከውልኛል። አሳይ። የምሬን ነው። አሳይሻለሁ። አንላቀቅም ነገር አሳይሻለሁ። እውነት አብሮ ጌታን አይደለም አብሮ የተነሱት ፎቶ ልከውልኛል። እኔ ኦዲየንሶች አሳይሻለሁ ከፈለግሽ። አሁን እኮ በጣም ምርጥ ኦዲየንስ ነው ያለሽ። አዎ ግን ደግሞ የሚያከብሩሽ በጣም ነው የሚወዱሽ፣ ለአንቺ በጣም ነው የሚሳሱት። ስለዚህ የአንቺን ክፉ ደግሞ አይፈልጉም እነሱ። አውቃለሁኝ። ግን ደግሞ ፎቶን ደግሞ እኔ ያሳይሻለሁ። ፎቶ ይኸውልሽ በጣም አሁን ላይ በጣም የረቀቀ ዘመን ላይ ነው ያለነው። ፎቶ በጣም እኔ ራሴ ፖስትኩት እስከ እንዲህ አይነት ፎቶ አለኝ እንዲህ ብዬ እስከምወዛገብ ድረስ የራሴንም ፎቶ በደንብ አድርገው ኤዲት አድርገው አቀናብረው ምናምን ይሰሩልኛል። በጣም ከመውደዳቸው የተነሳ ማለት ነው። እና ይሄም ቅርብር ሊሆን ይችላል አይታወቅም። እና በዚህ ጊዜ በደንብ ልትበቀልሽ እንዳልሆነ በምን እርግጠኛ ነሽ? ይሄ እንዴት ነው የኤአይ ቴክኖሎጂ አለሱ በጣም እንደዚህ በቃ በጣም ረቋል ቴክኖሎጂ በጣም ከኛ አቅም በላይ ስለሆነ በዚህ ሰዓት ብዙ ነገሮችን መስራት ትችያለሽ አይደለም? ፎቶ ማቀናበር በጣም ብዙ ነገር ይሰራል በዚህ ዘመን። ስለዚህ ቅንብር ሊሆን ይችላል እና ከጀርባ ያለውን ነገር ደግሞ በደንብ አድርጌ ማጣራት አይከብደኝም። እሱማ እኮ እኔም እያጣራሁ ነው። ግን ከጀርባ ሴራ እየተሰራ እንደሆነ ግንኙነት እንዳላቸው እኔ እህቶች እንደዚህ ሞኝ ምናምን ነው እንደ ይመስልሽ? ሞኝም አትመስኝም እኮ ቆቅለሽ ዝም ብሎ መበላት አለ። አንበሳለሽ እሱማ አውቃለሁ። ግን ይሆናል አይደል? ፍርሃት አለኝ። ገብቶሻል? ልትበቀልሽ መሆኑን ምናምን ነው አሁን እየተናገረች ያለችው እሷ ማለት ነው። ስለዚህ ያ ነገር ደግሞ እንዳይሆን አንቺ በዚህ ያው ማለት በእርግጥ እኔ አልፈርድበትም እውነቱን ስነግርሽ። ምክንያቱም ምን አይነት ስሜት ሊሰማት እንደሚችል በዚህ ሰዓት አውቃለሁ። ምክንያቱም አገኘሁኝ ብላ ብዙ ነገር አድርጋ በድጋሚ ለፍታ ምናምን ድጋሚ መጥቶ አብርሽ ከኔ ጋር እንደዚህ አይነት ነገር ሲፈጠር ምን አይነት ነገር ፊል ልታደርግ እንደምችል እረዳለሁ። ግን ደግሞ ምንም ማድረግ አይቻልም። እኔ ምንም ማድረግ አልችልም። ትወጣው ራሷ ሳይሆን አንቺ አሁን ጥንቃቄ ማድረግ ያለብሽን ጥንቃቄ አድርጊ። ሲቀጥል ደግሞ ልጅም ጥለሽ አትውጪ። ይሆናል አይደል? በቃ ጥንቃቄ በተሞላበት መልኩ ቢሆን አሪፍ ነው ለማንኛውም ማለት ነው። ገና አንቺ ወጣ የምትይበት ሰዓት አይደለም። ሲቀጥል ብዙ ሰዎችን ማመን የለብሽም። በዙሪያሽ ያሉት ማንንም ማመን የለብሽም። በቃ ገብቶሻል አይደል? አቡሻም እንደዛ ሆኖ ነው አብሮ ነበር አይደል ከአንቺ ጋር መልሶ ነው የተገለበጠው አሁን። ስለዚህ ኖቤልም ነገ ይገለበጥብሻል። ምንም ቤተሰብ ቢሆን ማለት ነው። ችግር የለውም። ገባሽ? በምን አይነት መንገድ ማስኬድ ኖቤልን ራሱ ብር እየተከፈለው ነው እያሉት ነው አሁን የሚሉት ነገር ሲያጡ ማለት ነው። ገባሻ? ስለዚህ አንቺ ጥንቃቄ በተሞላበት እየገባሽ ውጪ። ልጅሽን እግዚአብሔር ያሳድግልሽ። አንቺም ጤንነት፣ ሰላም፣ ፍቅር ይስጠሽ። ምልሽ ያ ነው። ገብቶሻል? ከዛ ውጪ ምንም ማለት አልችልም። ገባሽ? ብዙ አውርተናል። ግን እዚህ ጋር ምን አለ መሰለሽ ገንዬ፣ አቡሻ ባንዴ ተገለበጠ ምናምን ለማለት እኔ ራሴ ድፍረት የለኝም።
ማለት እሱ በጣም በትክክል የሆነ ነገር እንዳደረገ ነው የሚሰማው። በራሱ መንገድ ትክክል ነው እና ማለት በቃ መልካም ነገር በማሰቡ የተነሳ ነው እንጂ መጥፎ ለኔ ለእህቱ መጥፎ ነገር ለማድረግ አይደለም። በእንደዚህ አይነት መንገድ እያወራ የነበረው አሁንም ቢሆን አንቺም እያደረግሽ ያለሽው መልካም ነገርን በማሰብ ነው አይደለም? እዚች ጋር ቁጭ ብለሽ ስለ አብርሽ መጥፎነት ወይም ክፉነት አይደለም እየነገርሽኝ ያለሽው። ነገሮች እንዲስተካከሉ ፈልጋለሁ ነው ያልሽኝ። አቡሽም ይሄንን ያደረገው ስለ አብርሽ መጥፎነት ክፉነት ምናምን ሳይሆን የነገረኝ በቃ ነገሮች እንዲስተካከሉ እንፈልጋለን ነው ያለው። እኔ ደግሞ ያ ነገር ኢንተረስትድ አይደለሁም እንጂ ብዙ ነገሮች እናንተ ለማስተካከል እየሞከራችሁ ምናምን ያላችሁበት ሁኔታ አለ። ስለዚህ ይሄ ነገር አቡሻ ተገልብጧል ወይም አቡሻ መጥፎ ነው አያስብለውም ልጅ ፈልጌ ነው። አይ መጥፎ ነው ብዬ አይደለም እና ማለት ሰዎች በሌላ መንገድ ሊረዱት ስለሚችሉ ነው እንደዛ በማሰብ ነው ይሄን ነገር በደንብ እንትን ያልኩት። እና ብቻ ምንድነው ነገሮችን በደንብ ምንድነው ተቀለሽ በቃ ምልሽን ምንድነው ተቀለሽ ሰዎችን ማመን የለብሽም። በዙሪያሽ ያሉ ሰዎች በጣም የሆነ ጎበዝ ነሽ በእርግጥ አውቃለሁ። ለእንደዚህ አይነት ነገር እንደማትበገሪ አውቃለሁ። ግን ይሆናል አይደል አንዳንዴ ሊፈትንሽ የሆነ ነገር ይሆናል። ገባሽ? ማንንም ማመን መቻል የለብሽም። በቃ ሁሉንም ማለት ነው አይተሽዋል። ከዚህ በላይ ማንንም ማወቅ አይጠበቅብሽም። ያላየሽ ሰው አለ ብዬ በዙሪያሽ አልገምትም። ስለዚህ እነዛ ሰዎችን ከቻልሽ ከህይወትሽ ማስወጣት በቃ ሰው ወደደው እንጂ በጣም በሚገርምሽ ሁኔታ ማለት ነው ከህይወቴ እንዴት ነው በቃ መናገር ያለብኝን ተናግሬም በጣም በብዙ መንገድ እኔ እንጃ ያልሄድኩበት አካሄድ አለ ብዬ አላስብም። እንዴት ነው በጸባይም በስነ ስርዓትም ተነጋግሬ እንደዚህ አልፈልግም እባካችሁ ከህይወቴ ውጡ። አልወጡም። በሀርድም በጉልበትም በህግም ስቲል ነው አሉ ህይወቴ ውስጥ። ግን እንዴት አድርጌ ማስወጣት እንዳለብኝ ብቻ ብዙ ሲስተሞችን እንዴት ነው መጠቀም ባለብኝ መንገድ በሙሉ ተጠቅሜ እንትን ብያለሁኝ። ከህይወቴ ባይወጡም ግን ደግሞ ምን አይነት ሰዎች እንደነበሩ ምን አይነት ባህሪ እንዳላቸው እንዴት አይነት ተለዋዋጭና እንደዚህ በአንዴ ግልብጥ ሆና እስስት አንቺ እንዴት ቀይር እንደምትል በእነሱ አየሁኝ። እስስትን ያየሁት እነሱ ላይ ዛሬ ከኔ ጋር ይላሉ፣ ነገ ሄዱና ደግሞ በጣም ብዙ የሚያሽቃብጡ ሰዎች አሉ። ኤኒዌይስ እንዳሽቃበጣችሁ ቀጥሉ። እኔን ግን ህይወቴን በሰላም እየኖርኩ ነው፣ ተመችቶኛል። ዋናው እኔ ሪላክስ እያደረኩኝ ነው። በእናንተ ማሽቃበጥ ውስጥ ራሱ እኔ እየተዝናናው ነው። የምሬን ነው። በጣም እያስገረሙኝ ሰዎች ስላሉ ነው። የሆነ ጊዜ ይመጣሉ ቤት ምናምን ሩታ በእናትሽ እሱ እኮ እንደዚህ ስለሆነ እግዚአብሔርን እንደዛ ይሉኝና ነገ ደግሞ ሄደው የሆነ ቦታ እሷ እኮ እንደዚህ ምናምን ሲሉ ምን አገባኝ እኔ ይመቻቸው። አይሞቀኝ አይደንቀኝ፣ የሚጨምርልኝ ነገር የለ የሚቀንስብኝ ነገር የለ። አይቀንስም ምንም አይልም። በቃ አንቺ በዙሪያሽ ያለው ነው ያንን አድርጊ። ከዛ ፈጣሪ ይረዳሻል። ይልቁንስ በደንብ ማንነታቸውን እንዳቅ ነው ያደረጉኝ። ከዛ ደግሞ እንደዚህ አይነት ማንነት ያላቸው ሰዎች በደንብ ነው ራሳቸውን እየገለጡ ያሉት በሚገርም ሁኔታ። ከዛ ደግሞ ራሳቸውን በደንብ ባሳዩ ቁጥር ደግሞ ለሌላም ሰው ትምህርት ነው የሚሆኑት። እንዴት አይነት አቀራረብ ከነሱ ጋር መቀራረብ እንዳለባቸው ሰዎችም ይወስዳሉ ትምህርት፣ ከኔ ጋር ባላቸው ግንኙነት ማለት ነው። እኔ ጋር መጥተው የሆነ ነገር ለመፍጠር ይሞክራሉ ምናምን፣ ከዛ ይሄዳሉ ሌላም ቦታ ሌላ ሰው ናቸው። ከዛ ደግሞ ያንን ማንነታቸውን እዚች ጋር ሳያውቁ እያሳዩት ነው። ስለዚህ ሌሎች ሰዎች ደግሞ እነሱ መቅረብ ቢፈልጉ በምን አይነት ልክ መቀራረብ እንዳለባቸው በደንብ አድርገው መረዳት ይችላሉ። ብልጥ የሆነ ሰው ያውቃል፣ ይገባዋል፣ ይረዳል ማለት ነው። እና ጥሩ ነው አንዳንዴ ሳያውቁትም ራሳቸውን በደንብ ኤክስፕሌን እያደረጉት ስለሆነ ኖርማል ነው። አሪፍ ነው። እንግዲህ ያው በዚህ አጋጣሚ ያው ብዙም ሰሞን መጣ ነበር እዚህ እንገናኝ ነበር ብለን አመለሽ ትመጣለሽ ከፈለግሽ እስኪ ሰሞኑን እንገናኛለን ብዬ አስባለሁ። እዚህ ውስጥ ያለው ችግር የለውም። ያው በዚህ አጋጣሚ እውነት በጣም ወዳጅ የመጀመሪያ ምርጥ እህት ናት። ከአንቺ በፊት ነው አንቺ ከአብርሃም ከመተዋወቅሽ በፊት ነው እኔና እሷ የምንተዋወቀው። ገባሻ? ሁለት ቤተሰባዊነት ነው ያለው። ሚስጥር አለ አዎ ታውቂያለሽ። እና በጣም ወዳጅ እህት ናት። በጣም ነው ደስ የምትለኝ። የሆነ ምክሯ በቃ የሆነ የምትመክረው ነገር ያዋቂ ንግግር ነው የምትናገረው። ታወራሽ በቃ ደስ የምትል እህት ናት
እና ባንቺ ደግሞ ሁሉም አሉ በቃ እንደዚህ ጋሽዬም እንደዚህ አድርጊ እንደዚህ ፍጠሪ ምናምን እስካሁን እየደወሉልኝ እኔ ማለት ደስ ከሚለው ነገር የእነሱን እህትነት፣ የጋሽን አባትነት፣ የኤልዱን እህትነት፣ የአብዬን እናትነት፣ የኢፋን ወንድምነት ብቻ በቃ አላጣሁም። ደስ ከሚለው ነገር በቃ በጣም ነው ከእነሱ ጋር ያለኝ ነገር ደስ ነው የሚለኝ እና እግዚአብሔር ይመስገን እነሱን አላሳጣኝም። ምርጥ እናትና አባት እንዴት ነው ከእናትና አባት ሌላ ተጨማሪ እናትና አባት አግኝቻለሁ። እውነት የምሬን ነው እና በጣም በቃ የሆነ በጣም ነው ተቆርቆሮ ለኔ ያስበው ብዙ ነገር ነው የሚያወሩኝ። ኤልዱን ብቲ ቡዚ ብቲ በቃ እንዴት ብቻ በጣም ነው ወዳቸው በጣም ነው ማመሰግናቸው። በጣም ደስ የሚሉ ፋሚሊዎች ነው ያፈራሁትና እግዚአብሔር ይመስገን። ያው የአብርሃም ባህሪ መጥፎ ቢሆንም በዚህ ሰዓት እነሱ ግን ለእኔ ስፔሻል ውድና የተከበሩ ቤተሰቦች ናቸው። እውነት በጣም ነው መወዳቸው። ያው እንግዲህ ምንም ማድረግ አይቻልም። ሁኔታዎች ናቸው ወደ እንደዚህ አይነት ነገር እንዲያመሩ ያደረጉት። ያው ህይወት ይቀጥላል። በእርግጥ ያው ተስፋ አንቆርጥም። አይ ተስፋ ለመቁረጥ ሳይሆን እኔ ቆይ ልንገርሽ፣ ተስፋ ለመቁረጥ ሳይሆን ለራሴ ከነሱ ጋር ወደፊት ነገር አለ። ቆይ ልንገርሽ፣ እሱን እንዲቀጥል እኮ ነው የምነግርሽ። አይደለም አይ መቋጨት የለም። ረፊ ልንገርሽ፣ እኔ ከነሱ ጋር ያለኝ ቤተሰባዊነት እና እናት አባትነታቸውን እህት ወንድሞቼ መሆኑን አላጣሁትም። በቃ ያ ነገር በጣም ነው የሚያስደስተኝ ስቲል ነው እና የሆነ እንደዚህ ተቆርጦ የቀረ ነገር አይደለም። ያ ነገር በጣም በጣም ልጅ አለ መካከል ላይ በቃ ይቆረጥ ቢባል እንኳን አይቆረጥም። ስለተለያየን እኔና እሱ መካከል የሆነ በፍቺ ምናምን የሆነ ነገሮች ቢጸድቁም ግን ደግሞ የእነሱን እናትነት፣ አባትነት፣ እህትነት፣ ወንድምነት አላጣሁኝም። በጣም በዚህ ደስተኛ ነኝ እና ይሄ ነገር ደግሞ የሚቀጥል ነገር ስለሆነ በጣም ደስተኛ ነኝ። ዋናው የአንቺ ደስታ ነው የምንፈልገው እኛ። ቤተሰባዊነት ይቀጥላል፣ የሚቋረጥ ነገር አይኖርም ብለን እኛ እየጸለይን ነው። በተቻለን አቅም ቤተሰብ እንግዲህ አብረው እንዲቀጥሉልን ምኞታችን ነው። እናንተም ጸልዩልን። የምር የእናንተ ገዛ ያስፈልገናል። የእናንተ ገዛ በጣም ነው የሚያስፈልገን ቤተሰብ። ስለዚህ እንወዳቸዋለን። ቡና የቀዘቀዘ መሰለኝ ሳልቀዳ ለምን ይፈላል? ግን እኮ አሁን እነሱ አሁን እንደዚህኛ ቡና እየጠጣን እያፈላን ስንጫወት እነሱ ስማናል ይካፈሉ፣ ችግር የለም። አታጓጓያቸው እንጂ ረፊ፣ ችግር የለም። እኔ አፍልቼ አንድ ቀን አጠጣቸዋለሁ። አቺውማ ብዛቱን ብዛቱማ አልችለውም። የእነሱ ለሳ ተከፍሎ አያልቅም። እንግዲህ በጣም በነገር ላይ ምርጥ ፋሚሊዎች አሉ እውነት ለመናገር እና የእነሱ ቃላት ራሱ እንዴት ነው አፕሪሺየት ያደርግሻል አንዳንዴ እና እንደዛ ነው። እኔ እዚህ ራሱ ሆኜ የሆነ አገኘሻት ወይ እንደዚህ ነው ብቻዋ እንደዚህ እንዳትለቂያት ምናምን በጣም የሚጨናነቁ እናቶች አሉ። እውነት በተለይ አንድ እህት አለች ከትግራይ፣ በኢየሱስ እንዴት እንደምትጨናነቅ ልነግርሽ አልችልም። የምር በጣም ነው የምትወድሽ። እውነት አድርሽልኝ ብላኛለች። ልክ ሩታዬን የምትመስል እህት ልጅ አለኝ አለች። አንቺን ነው የምትመስለው ያለች። የምር እሷን ነው የምትመስለው እና እሷን ባየሁበት ነው ማያት እና በጣም ነው የምወዳት ንገሪልኝ ብላኛለች። በዛ አጋጣሚ ትከታተላለች፣ ታይሻለች። ያው ነግሬልሻለሁ እናቴ። በጣም እግዚአብሔር ያክብርልኝ የኔ እናት። ፎቶዋን ግን ብትልክልኝ እንዳሳቤ ልጇል ልክልሻለሁ፣ ችግር የለም። ከዛ በኋላ አቀናብሬ ፖስት አደርጋለሁ ካልነበራት ፈቃደኛ ከሆነች አስፈቅጄ ነው። ግን ችግር የለም። አሁን ወደ ቡናችን እንሄዳለን። ይበቃናል። እንወዳቸዋለን። መልካም ጊዜ